ማህበራዊ ህይወታችን ግን ማስመሰል የሚበዛው አይመስላችሁም? እኔ ብዙ ጊዜ አስባለሁ። አሁን ለምሳሌ በጣም ህይወታችን ከሚታወቅባቸው ነገሮች መካከል አንዱ እኛ ኢትዮጵያውያን በማህበራዊ ህይወት ነው የምንታወቀው። ይሄ በጣም የሚበረታታና የሚጠቅም ነገር ነው በነገራችን ላይ። ምክንያቱም በሀዘኑም በደስታውም በክፉም በደጉም የምንሰባሰባቸው ነገሮች በጣም የሚያስደስቱ ነገሮች ናቸው። በጓደኝነት ህይወትም ብዙ ጊዜ በማህበራዊ ነው የምንኖረው። ይሄ በጣም የሚበረታታና የሚወደድ ነገር ነው። ግን በደንብ ገብተን ካየነው ግን ብዙ ጊዜ ማስመሰሎች ይበዙታል። ጀስት እንደ ጓደኛም ብታዩት እንደ ማህበራዊ ህይወትም ስታዩት ቡና መጠጣት ብዙ ነገሮች ላይ ስትመለከቱት ማስመሰሎች ይበዙታል። ያው አንዳንድ ጊዜ ያው በየትኛውም ህይወት መንገድ ውስጥ አንዳንድ ኤረሮች ይኖራሉ ወይም አንዳንድ ስህተቶች ይኖራሉ። ቢቻል ቢስተካከሉ የምንላቸውና የምንፈልጋቸው ነገሮች አሉ። ከዛ ውጭ ግን አብሮ መኖርን የሚያክል ነገር የለም። ምክንያቱም ጀስት የሰው ልጅ ስንሆን የተፈጠርነው ለማህበራዊ ህይወት ነው። ለምሳሌ ንቦች ለየብቻ ቢኖሩ ያንን አሁን የሚታወቁበትን ማንነት መገንባት ላይችሉ ይችላሉ። ነገር ግን በጋራ አብሮ ሲሆኑ ግን ማድረግ የሚችሉትን ነገር እያደረጉ የሚታወቁበት ይሄ ማንነታቸው አሁን ላይ አለ ማለት ነው። የሰው ልጅም እንደዛ ነው። እኛ በተባበርን ቁጥር አብረን ማህበራዊ ህይወታችን ሞር የተሻለ ነው የሚሆነው። በተለይ ከድህነታችን ከፈተናችን ከብዙ ችግሮቻችን አንጻር መተባበራችን አብረን መሆናችን ብዙ ነገሮችን ያቀልናል። በሀዘን ጊዜ በመከራ ጊዜ በፈተና ጊዜ ነገሮችን በጋራ እንድንወጣ በጣም እድል ይሰጠናል። ግን ቢስተካከል ብዬ የማስበው ብዙ ጊዜ ማስመሰል ይበዛሉ። ማለት ማህበራዊ ህይወቱን እየወደድ ነው፣ ግን ደግሞ በአንድ በኩል ደግሞ እውነተኛ ማህበራዊ ህይወት መልኩን እያሳጣ ነው ወይም እያጣ ነው እንድንመጣ የሚመስሉ ነገሮች አሉ። ብዙ ጊዜ በቃ በማስመሰል ያልሆነውን ነገር ልክ ለምሳሌ እንበልና እውነተኛ ሁነን እንዲያንቀርብ የሚያደርጉ ብዙ ነገሮችን ስናደርግ እናያለን። ከማንነታችን ከምናወራው ከምንጫወተው ከምናደርገው ነገር ማለት አንደኛ ይመስለኛል ራሳችንን ሪስክ ፍሪ ለማድረግ ለሌላው ሰው ራስን መስዋዕት ላለማድረግ ወይም ደግሞ ለሌሎች ከእውነተኛ ማንነታችን ማድረግ የሚገባንን ነገር ላለማድረግ ይመስለኛል። ወይም ደግሞ ለምን መስዋዕት እከፍላለሁ፣ ለምን እንደዛ አደርጋለሁ፣ ወይም ደግሞ በድሎኛል፣ አስቀይሞኛል ኦር ምናምን ብለን ሊሆን ይችላል ብዬ አስባለሁ። ሁለተኛ ደግሞ በጣም ብልጦችና ጥቅማችንን ብቻ የምንመለከት ስለሆን ይመስለኛል እንደዚህ የምናደርገው። ሶስተኛ ደግሞ ግድ የለሾች ስለሆን በቃ የሌላው ሰው ህመም የማይሰማን የሌላው ሰው ጉዳት የማይሰማን ነው እና ለኛ ለሚጠቅመን ብቻ ሰዎችን እንፈልጋቸዋለን። ለሌሎች ሲሆን ደግሞ ማስመሰል ይበዛበታል። በጓደኝነትም ህይወት እንደዚህ ነው። በየትኛውም ህይወት ውስጥ እነዚህን ማስመሰሎች በጣም አንዳንዴ እስኪደብረን ሁሉ እናያቸዋለን። በቃ በጣም ጎልተው ወጥተው ማለት ነው። ግን ለምን ለምሳሌ አንድ ሰው እኮ ማህበራዊ ህይወቱን ካልፈለገው፣ ጓደኝነቱ ህይወቱን ካልፈለገው፣ ከሰዎች ጋር መሆኑን ካልፈለገው እኮ በቃ ወጣ ብሎ የራሱን ህይወት መኖር ይችላል። ማስመሰል አይጠበቅበትም። ኦር ደግሞ እውነተኛ ማንነቱን መደበቅ አይጠበቅበትም። ስህተት ሊሆን ይችላል፣ ክፍተት ሊሆን የተፈጠረው አስቀይሞ ሊሆን ይችላል። በቃ ያስቀየመ ሰው በቃ ይቅርታ ቢል ምን ችግር አለው? ያስከፋ ሰው ነገሮችን እንትን ያለ ሰው ምን ችግር አለው? በቃ ይቅርታ ለቀጣዩ እናስተካክላለን። የኛ ሰው እኮ ይቅርታ ተቀባይ ነው፣ ምህረትም አድራጊ ነው። ስለዚህ ከዛ ይልቅስ እነዚህ አስመስለን የምናልፋቸው ህይወቶች የበለጠ እውነተኛውን ማህበራዊ ህይወታችን እየበረዙት ነው የሚመጡት። ከጊዜ ወደ ጊዜ እያበላሹት ነው የሚመጡት። ዝም ሲባሉ ጭራሽ አሁን ላይ ደግሞ አብሮ መኖርን እንድንጠላው እያደረገን ነው የመጣው። ምክንያቱም ከልባችን ከመተባበር ይልቅስ ለይምሰል በቃ እከሌ እንዳይታዘበኝ እከሌ እንትን የዛ ሰው ጉዳት የዛ ሰው ህመም ተሰምቶን ሳይሆን ሰው ምን ይለኛል እንደው ሂጅ ደርሽልም ኦር ደግሞ ጥሩ ነው አንዳንዴ፣ ግን በጣም የሚያስጠላ ሲሆን ደግሞ ይደብራል። ፕላስ ደግሞ በቃ ዝም ብዬ ፊቴን አሳይቼ ዘም ዞራል ምናምን እንደዛ አይነት ነገሮች ይባላሉ። አይነት አለው። አንዳንዴ ሊያስፈልግ ይችላል። ግን በጣም አይን ባወጣ መልኩ በሚያስጠላ መልኩ በሚያስቀይም መልኩ ሲሆን ግን ማህበራዊ ህይወታችን ይገለዋል። የምንወደውን የምናከብረውን
ዘመን ተሻግሮ እዚህ ያደረሰ አባቶቻችን ያደረሱትን ይህንን እውነተኛና ተወዳጅ ባህል እንድንገለው ምክንያት እንሆናለን። ስለዚህ ማስመሰሎቻችንን ልናስወግደው ይገባል። ምናልባት እኛ ካልወደድነው እኛ ፍላጎታችን ካልሆነ ግን መውጣት ሳናስቀይም ሳንጎዳ ሳናስመስል መውጣት እንችላለን። ነገር ግን ለመውጣት ከተቸገርን ግን ያስፈልገናል ማለት ነው። ስለዚህ በእውነተኛው መንገድ ነው መቀጠል መቻል ያለብንና ማህበራዊ ህይወታችን ላይ ማስመሰል ባይኖር። ሁለተኛ ኢቭን አንዳንድ ጊዜ ለቡና ለጨዋታ እንደ ቤተሰብ ምናምን ተሰባስበን ደስ የሚል የሚያስደስት የሚያዝናና እንደ ቤተሰብ ሞር ውስጣችን ተደስቶበት የምናልፈው ጊዜ ሳይሆን መፍጠር ያለብን አንዳንድ ጊዜ እንዴት እናደርገዋለን? ወደ ሐሜት፣ ወደ መተናኮል፣ ወደ ክፉ ወደዛ እንቀይረዋለን። ስለዚህ ጋይስ አሁን ዓላማውን እንዲስት እያደረግነው እንመጣለን ማለት ነው። ቡና የምንጠጣው እኮ ልንዝናና አብረን ልናሳልፍ በጋራ እናሳልፍ ደስ ይላል ብለን ነው የምንጠራራው። ወይም ደግሞ እንበልና ልደት ሊሆን ይችላል፣ ኦር ማህበር ሊሆን ይችላል፣ ኦር ደግሞ ሌሎች መግባቢያ መንገዶች ሊኖሩ ይችላሉ። ህብረት የምንፈጥርባቸው ማንኛውም መንገድ ሊሆን ይችላል። ስለዚህ ልንተባበር እንገናኝ አብረን እናሳልፍ ተባብለን ተገናኝተን ከዛ ግን ደግሞ ነገሮች ወደ መወቃቀስ ወደ መሰዳደብ ከዛ ምን ይሆናል? ቀስ በቀስ ወደ ማስመሰል ጭራሻል ወደዛ ይቀየራል። ዓላማውን ስናስተው እየጎዳን ይመጣል። ስለዚህ ምን ይጀምራል ማለት ነው? በአንድ በኩል ሰው ማስቀየም አንፈልግም፣ በሌላ በኩል ደግሞ ከማህበሩ መውጣት አንፈልግም። ስለዚህ እያስመሰልን መኖር እንጀምራለን ማለት ነው። እና አንዳንዴ ሊጠቅመናል ብለን ልናስብ እንችላለን። ግን የሚሻለው በእውነተኛ ማንነታችን ከፈለግነው ነገሮችን አስተካክለናቸው መቀጠል። ምክንያቱም እውነተኛ ደስታውን እውነተኛ የዛን ዓላማ እናገኘዋለን፣ ጥቅሙን እናገኘዋለን። ያኛውንም ሰው መምከር ካለብን ተመካክረን፣ መወያየት ካለብን ተወያይተን ነገሮችን አስተካክለን እውነተኛ ማንነታችንን ከኛ ጋር ሳናጣው እውነተኛ ደስታን እያገኘን መኖር እንድንችል ያግዘናል ማለት ነው። ስለዚህ በጓደኝነትም ህይወት በሉት፣ በቤተሰብ ህይወት በሉት፣ በማህበራዊ ህይወትም ተሰባስበን ስንኖር የምናስመስላቸው ነገሮች በጣም ያማሉ። እውነት ነው የምናያቸው። በተለይ አንዳንዴ ጎልተው ሲወጡ ለምሳሌ የምናስመስልበት ሰው ላይ ሲሆን በጣም ያማል። ለምን እንደዚህ ይደረጋል? አይጠቅምም። ነገ ከነገ ወዲያ መልሶ ለኛው ነው የሚመጣው። የዘራነውን አጭድ የምናጭደው። ስለዚህ ዛሬ ላይ እኔ ለሱ የሆነ ነገር ባስመስል እሱ መልሶ ደግሞ ነገ አስመስሎ የሰጠሁትን ነገር ሰፍሮ መልሶልኝ ይሄዳል ማለት ነው። ለምን ይሆናል? እንደዛ ሲሆን ቀስ በቀስ ወደ ፌክ እየሆነ ይሄዳል። ማህበራዊ ህይወታችን ወደ ምንድነው ለይምሰል የሚባል በቃ የሆነ እውነተኛ እና እውነተኛነት የጎደለው ዝም ብሎ የማስመሰል ነው የሚሆነው። ለዛ ነው እኮ አሁን ከጊዜ ወደ ጊዜ ኢቭን በመንገድ ላይ ስንሄድ እንደዚህ ለወደቀ ሰው ማዘን፣ ሰው ሲጣላ ማስታረቅ፣ ለአንዱ ሰው አንዱ መስዋዕት መክፈል፣ እንደዛ ነገሮች አሁን እየሞቱ ነው። ለምን? ሁሉም ሞር ሰልፍ ሴንተርድ እየሆነ ወይም ደግሞ ሁሉም ራሱ ተኮርና ለራሱ ብቻ ማደርን እየለመደ ሲመጣ ነገ ከነገ ወዲያ ከራሳችን ውጭ ሌላ ሰው ምንም ግድ አይሰጠንም። እኛ ፈተና ላይ ስንወርቅም ማንም እኛ አጠገብ አይደርስም። ለምን? ስራችን ነው። በቃ እኛ ባዘቦቱ ያልዘራው ነው ማን ነው መጥቶ ለኛ መልካም ስራ የሚያጭደው? ምክንያቱም አንተ መስዋዕት ካልከፈልክ ሌላኛውን መጥቶ ለምን መስዋዕት ይከፍላል? ስለዚህ አንተ ታስተምራለህ፣ እኔም አስተምራለሁ። ሁላችንም በጋራ እየተማማር ማንኛውም ሰው ክፉ ነገር ሲደርስበት በጋራ ሁላችንም ስለተወለደ ስላልተወለደ ስለተዘመደ ስላልተዘመደ ሳይሆን እንደ ሰብአዊ እንደ ማህበራዊ ህይወታችን ተዛዝነን እንድንኖር ያደርገናል። ስለዚህ ያ ነገር በመጉደሉ ማስመሰል በመብዛቱ ሁሉም አሁን ራሱን ለማዳን ጥረት እያደረገ ይሆናል። ይጠቅመናል ወይ? ትልቁ ጥያቄ ይሄ ነው። አይጠቅመንም ብዬ ነው የማስበው። ስለዚህ አይ ቲንክ ለምሳሌ አሁን በኢኮኖሚ በጣም ያደግን በጣም ጥሩ ስታንዳርድ ያለን ብንሆን ጀስት ዳዝ ማተር ያን ያክል ያው ቢያንስ ኢኮኖሚያችን ጠንካራ ከሆነ ጀስት ከሰው የምናጣውን ነገር በገንዘብ እየሸፈን ሰው እየራበንም ቢሆን ልንኖር እንችላለን። ድሃ ስለሆን ግን ኢኮኖሚካሊ ጠንካራ ስላልሆን ግን
ቢያንስ ያለን ሀብታችን መተባበራችን ነው። እሱን ማጣት የለብንም ነው። ምክንያቱም አንዱ ስታጣ ሌላው ከሌለህ በምንድን ነው ልትኖር የምችለው? እርስ በርስ መበላላትን ቻንስ እድል መፍጠር እንደማለት ነው። ስለዚህ እንደዛ እንዳይሆን አይ ቲንክ በማህበራዊ ህይወታችን ውስጥ እውነተኛውን ማንነታችን ይዘን ብንቀጥልና እውነተኛውን የአብሮነት ህይወታችንን ደስታውን፣ ጥቅሙን ብናጣጥመው የበለጠ እንጠቀማለን ብዬ አስባለሁ። ምክንያቱም ሊጠቅመን የሚችለው ይህ ስለሆነ። እናንተስ ምን ትላላችሁ? ሐሳብ አስተያየት ካላችሁ ኮመንት ላይ አድርሱኝ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። መልካም ቀን ይሆንላችሁ።